ጤና ይስጥልን የተወደዳችሁና የተከበራችሁ የቦርከና ሚዲያ ቤተሰቦቻችን፣ በዛሬው የነጻ ሐሳብ ዝግጅታችን የሽግግር መንግስት ወይስ የሽግግር ዲሞክራሲ ለዛሬቱ ኢትዮጵያ ከቀውስ መውጫ መንገድ የሚለውን በአበራ ገረመው የተዘጋጀውን ጽሑፍ ወደ እናንተ እናደርሳለን። አብራችሁን ቆዩ። የሽግግር መንግስት ወይስ የሽግግር ዲሞክራሲ ለዛሬቱ ኢትዮጵያ ከቀውስ መውጫ መንገድ፣ በአበራ ገረመው ታህሳስ 2018 ዓ.ም። ብዙዎቻችን በሀገራችን በተፈጠረው የሰላም እጦት፣ የልማትና የመልካም አስተዳደር ጉድለት፣ የህግ የበላይነት መሸርሸር፣ የፍትህ መዛባትና ስርዓት አልበኝነት፣ ቅጥ ያጣ የፖለቲካ ጡዘት፣ የሰብአዊ መብት ጥሰት ወዘተና እነዚህን ተከትሎ የደረሰብንን ሰቆቃ፣ ግፍና ተስፋ መቁረጥ ማብቂያው መቼና እንዴት እንደሆነ መላ ጠፍቶን ግራ ተጋብተን ቆዝማለን። አንዳንዶች ደግሞ ችግሮችን ለመፍታት በኢትዮጵያ ሽግግር መንግስት ማቋቋም መፍትሄ እንደሆነ አበክረው ያቀነቅናሉ። አንዳንዶቹ ደግሞ በተለይም የገዢ ፓርቲና ደጋፊዎች አሁን ያለው የብልጽግና አገዛዝ በጥሩ መሰረት ላይ የተገነባና የወደፊቷ ኢትዮጵያ ተአምር የሚታይባት ገነት የሆነች ሀገር ለማየት የሚያስችል የፍኖተ ካርታ እንዳላቸው በመንገር ከያዙት የተሳሳተ ስሌትና መስመር ፍንክች ላለማለት ይታትራሉ። ተስፋ ቆርጦ መቆዘምም ሆነ የሽግግር መንግስት ማቋቋም ሆነ ህዝብን ባዶ ተስፋ መመገብ ሀገራችንን ለገጠማ ቀውስ መፍትሄ አያመጣም። በአንጻሩ ለኢትዮጵያ ችግር በንጽጽር የተሻለ አማራጭ የሚሆነው በኢትዮጵያ ዲሞክራሲያዊ ሽግግር ማሳለጥ እንደሆነ ይህ መጣጥፍ ያበስራል። የጸሐፊው አቋም የሽግግር መንግስት ማቋቋምን የሚያቀነቅኑ ግለሰቦችና ድርጅቶች ለመኮነን ሳይሆን ሐሳባቸው የተሳሳተና አዋጭ እንዳልሆነ ለማሳየት ነው። በሌላ በኩልም ስልጣን ላይ ያለውን መንግስት ለማዳን ካለው ፍላጎት ሳይሆን ጸሐፊው ልዩ ልዩ መጣጥፎችን በማገላበጥ ያለፈውን የኢትዮጵያ ሽግግር መንግስት ልምድና የኢትዮጵያን የፖለቲካ ባህል በማጤን የደረስኩበት ድምዳሜ ነው። በቅድሚያ በሽግግር መንግስትና በሽግግር ዲሞክራሲ መካከል ያለውን ትርጓሜና ልዩነቶች አብራርቼ ወደ ተነሳውበት ነጥብ ድምዳሜ ሄዳለሁ። የሽግግር መንግስትና የሽግግር ዲሞክራሲ ምንነት። የሽግግር መንግስት ማለት አንድን ሀገር ሲያስተዳድር የነበረ አምባገነን መንግስት በጦርነት በአብዮት ወይም በቀውስ ምክንያት ሲገረሰስ መንግስቱን በገረሰሱ ኃይሎች ወይም በሌሎች ጥምረት አነሳሽነት ቋሚ መንግስት እስኪመሰረት የሚቋቋም ጊዜያዊ አስተዳደር ማለት ነው። የሽግግር መንግስት ዓላማው ሰላምና መረጋጋት ማምጣት፣ የዲሞክራሲ ስርዓት ማሳለጫ ተቋማት መገንባት፣ ለምሳሌ አዲስ ህገ መንግስት መቅረጽ፣ የስልጣን ክፍፍል መወሰንና ለምርጫ መዘጋጀት የሚጠቀሱ ዋና ዋና ተልእኮዎች ናቸው። ከዚህ አንጻር የሽግግር መንግስት ዓላማው የሀገሪቱን መጻኢ ህልውና ለመበየን የአቅም የጊዜና የተልእኮ ውስንነት ያለበት ነው። የሽግግር መንግስት በባህሪው ያልተረጋጋ ነገር ግን የዲሞክራሲ ስርዓት ለመገንባት ያለመ ሊሆን ይችላል። ይህንን ስኬት የሚወስነው ግን የሀገሪቱ የፖለቲካ ባህል ይሆናል። የሽግግር ዲሞክራሲ ማለት ደግሞ ዲሞክራሲያዊ ካልሆነ የአገዛዝ ስርዓት ወደ ዲሞክራሲ የሚደረግ ጉዞ ሲሆን ሰፋ ያለ ዓላማና ሂደት ያለው አካሄድ ነው። በሽግግር ዲሞክራሲ ሂደት ከሚካተቱ ተግባሮች መካከል አዳዲስ የዲሞክራሲ ተቋማትን ማቋቋም፣ ለምሳሌ የፖለቲካ ፓርቲዎች፣ የዲሞክራሲ ሂደትን የሚያጎለብቱ አዳዲስ የህግ ማዕቀፎችን ማኖር የሚጠቀሱ ናቸው። የሽግግር መንግስት ለኢትዮጵያ ችግሮች መውጫ አይሆንም ስል በምክንያት ነው። የመጀመሪያው የሽግግር መንግስት ከኢትዮጵያ አንጻር መንታ መንገድ ነው። ወደሚፈለገው ዲሞክራሲያዊ ሽግግር ሊያደርስ ወይም ወደ አምባገነናዊና ወደ ከፋ ቀውስ ሊያመራ ይችላል። በዋናነት ግን ወደ አምባገነን ሊያመራ እንደሚችል የኢትዮጵያ የፖለቲካ ባህል አመላካች ነው። ከላይ በሽግግር መንግስት ብያኔ ላይ እንዳስቀመጥኩት የሽግግር መንግስትን የሚያቋቁሙ ዋነኛ ኃይሎች በትጥቅ ትግል ወይም በነውጥ መንግስትን የገረሰሱ ኃይሎች ናቸው። አሁን በኢትዮጵያ ያሉ የታጠቁ ኃይሎች መንግስትን ይገረስሱታል ወይስ አይገረስሱትም የሚለው ሌላ ጥያቄ ሆኖ ገረሰሱት እንበለውና እነዚህ በጠመንጃ ስልጣን የተቆጣጠሩ ኃይሎች ልክ ህዝባዊ ወያነ ሓርነት ትግራይ ኢህአዴግ እንዳደረገው ሁሉ የሀገሪቱን ፖለቲካ በብቸኝነት ላለመቆጣጠራቸው ምን ዋስትና አለ? ዛሬ በፕሮግራማችን ምንም የዲሞክራሲ መርሆችና ስርዓት ግንባታ ዓላማ ሳያስቀምጡ መንግስትን መገርሰስ ብቻ ዓላማ አድርገው የአባታችንን ስልጣን እናስመልሳለን ህልም ያላቸው ታጣቂዎች ስልጣኑን ቢቆጣጠሩ ብዕር ይዘው የሚታገሉ ፖለቲከኞች እንዴት ስልጣንን የብዙሃኑ ሊያደርጉት ይችላሉ? ገሚሱ ታጣቂ ደግሞ ግልጽ ያልሆነ ዲሞክራሲያዊ ፍኖተ ካርታና ዓላማ የሌለው ሽፍታ መሳይ ድርጅት እንዴት የሽግግር መንግስቱ ወደ ዲሞክራሲ እንዲያመራ አቅምና ፍላጎት ከየት ሊያመጣ ይችላል? ከሌክ ተቋም ውስጥ ሄለን ኢንስቲትዩሽን ዓለም አቀፍ ጥናት እንደሚያስቀምጠው የራስን ፍላጎት ለማሳካት የኃይል አማራጭን የሚያበረታታ ማህበረሰብ ለዲሞክራሲ የታደለ አይደለም። በተቃራኒው ለዲሞክራሲ ቁርጠኛ የሆኑና በድርጅታቸውና በንቅናቄያቸው ሰፊ ህዝባዊ ተቀባይነት ያላቸው መሪዎች ለዲሞክራሲ በተሻለ ሁኔታ ቅርብ ናቸው ሲል ያስቀምጣል።
በኢትዮጵያ የሽግግር መንግስት ዲሞክራሲን እንደማያረጋግጥ የ1981 ሽግግር መንግስት ማሳያ ሊሆን ይችላል። ያኔ የነበረው የሽግግር መንግስት ገና ከጅምሩ ኦነግ የሽግግር መንግስቱን ረግጦ ሲወጣ ወያኔ የሰራዊትና የፖለቲካ አቅም ስለነበረው መድረኩን ተቆጣጥሮ በሀገሪቱ ፖለቲካ ብቸኛ ተዋናይ ሆኖ መቆየቱና የማታ ማታ በዲሞክራታይዜሽን ሂደት ላይ አደጋ ተጋርጦ ከ27 ዓመት የስልጣን ቆይታ በኋላ በለውጥ ፈላጊ ኃይሎች መገርሰሱ ይታወሳል። የሽግግር መንግስት አዋጭ አይደለም የሚያስብለው ሌላኛው ነጥብ አሁን ሀገሪቱ ያለችበት የፖለቲካ ሁኔታ ውስብስብነት ከ1981 ይበልጥ የተወሳሰበ መሆኑ ነው። በማህበረሰባችን ውስጥ የፖለቲካ ክፍፍሉ መናቆሩ እጅግ በጣም ሰፍቷል። ቴክኖሎጂ ግጭቶችን የማባዛት ከፍተኛ ሚና የሚጫወትበት ዘመን ላይ ደርሰናል። የህብረተሰቡ የልማት የዲሞክራሲና የመልካም አስተዳደር የፍትህ ፍላጎት እንኳን በሽግግር መንግስት በቋሚ መንግስትም ማሟላት አዳጋች ሆኗል። ነውጠኝነት በዝቷል። የውጭ ጣልቃ ገብነት ሰፍቷል። ወዘተ ወዘተ። የሽግግር መንግስት መደበኛ ሰራዊት ፈርሶ መንግስቱን በገለበጡ ታጣቂዎች ጸጥታ ማስከበሩ ስለሚከናወን ሰላምና ጸጥታ ማስከበር ራሱ ከፍተኛ ዋጋ የሚያስከፍል ይሆናል። የፈረሰው ሰራዊትና ካድሬ ተመልሶ ጫካ ገብቶ የቀውስ አዙሪትን እንደገና እንዲጀምር ያደርጋል። መንግስት በመውደቁ ጥቅሙ የተነካበት ሁሉ የበቀላ በትሩን በማዘጋጀት የሽግግር መንግስቱን መጻረር ይጀምራል። የቀድሞ ደህንነቶችና ፖሊስ ኃይል ስራ ስለሚያጣ ሳቦታጅ ይስፋፋል። ወዘተ ወዘተ። እነዚህን ችግሮች የሚቋቋም የሽግግር መንግስት ማቋቋም በኢትዮጵያ ኢኮኖሚ አቅም የሚታሰብ አይደለም። የሽግግር መንግስት ተንገዳግዶ ሲወድቅ ወይም ከቁጥጥር ውጭ ሲሆንበት እንደ ደቡብ ሱዳን ሀገሪቱ ወደ ብተና ጫፍ ከደረሰች በኋላ ዓለም አቀፍ ሰላም አስከባሪ ኃይል ተሰማርቶ ሀገሪቱን እንዲያረጋጋ ማድረግ ኢትዮጵያን የመሰለ ትልቅ ህዝብና ሀገር የማይመጥ ነው። ከላይ በጠቀስኩት የሁኔታዎች መወሳሰብ ምክንያት ከሽግግር መንግስት ይልቅ የዲሞክራሲ ሽግግር መጀመሩ ይሻላል። የት ያለው የዲሞክራሲ ሽግግር ነው ከተባለ አሁን ስልጣን ላይ ያለው የብልጽግና መንግስት የዲሞክራሲ ሽግግር እንዲቀበለውና እንዲያሳልጥ መታገል ነው። ለምሳሌ የብሔራዊ ምክክር መድረክ ወደ ተሟላ ዲሞክራሲያዊ ሽግግር እንዲመራን መታገል፣ ኢትዮጵያ ውስጥ የዲሞክራሲ ባህልና እሴቶች ልምምዶች የሚጎለብቱበትን የህግ ማዕቀፍና ተቋማት እንዲገነቡ ዓለም አቀፍ ማህበረሰብና የፖለቲካ ኃይሎች በጥምረት ተጽዕኖ ማሳደር የመሳሰሉ ትግሎችን ማካሄድ። የሽግግር መንግስት መስረታን የሚያቀነቅኑ ሰዎች ለሽግግር መንግስት መስረታ ወሳኝ ኃይል ነው ብለው ተስፋ የሚያደርጉት ወይም የሚተማመኑበት የታጠቁ ኃይሎች ስልጣን ላይ ያለውን መንግስት ለመጣል ጫፍ ላይ ደርሰዋል ከሚል እሳቤ ነው። መንግስት በትጥቅ ትግል በአጭር ዘመን እንደማይወድቅ የራሴን ምልከታ ላሳይ። ጦርነት የኳስ ጨዋታ አይነት 120 ደቂቃ የሚጫወቱበት ሜዳ አይደለም። ሁለቱም ተፋላሚ ኃይሎች ያላቸውን አቅም በሙሉ ተጠቅመው የፖለቲካ ዓላማቸውን ለማሳካት የመጨረሻ ፍልሚያ የሚያደርጉበት በህይወት መስዋዕትነትና ቁሳዊ ሀብት ኪሳራ የሚሳካ አስከፊ ፍልሚያ ነው። ከዚህ አንጻር በርካታ ሪሶርስ ማንቀሳቀስ የሚችል አንድ መንግስት ውስን ሀብት ማንቀሳቀስ በሚችል ታጣቂ ኃይል እንዲሁ በቀላሉ ይፍረከረካል፣ ይሸነፋል ማለት የጦርነትን ታሪክና ስትራቴጂ አለማወቅ ይመስለኛል። በሳምንት ውስጥ 4 ኪሎ ገባለሁ ያለው ፋኖ ለምን 2 ዓመት ፈጀበት? የአቅም ውስንነትና ጥሶ ማለፍ ያልተቻላቸው በዲያግራም የተቀመጡ የእሳት ቀለበቶች ስላሉ ነው። አሁን በያዙት ወታደራዊና ፖለቲካዊ ስትራቴጂ ለወደፊትም እነዚያን ቀለበቶች በቀላሉና ባጭር ጥሰው 4 ኪሎ በመግባት የሽግግር መንግስት ማቋቋም በምናብ ካልሆነ በተግባር ያስቸግራል ባይ ነኝ። የሽግግር መንግስት መስረታን የሚያቀነቅኑ ሰዎች ሌላኛው ተስፋ የሚያደርጉት በህዝባዊ አመጽ መንግስትን በቀላሉ ይወድቃል ወይም ተገዶ የሽግግር መንግስት መስረታን ይቀበላል ከሚል ነው። ያለፈውን ከ2010 በፊት የተካሄደው የቄሮና የፋኖ ህዝባዊ አመጽ ተምሳሌት አድርገው ከሆነ አሁን ያለው አውድ የተለወጠ ይመስላል። እንደዚህ አይነት ንቅናቄ አሁን መፍጠር ይችላሉ ወይ የሚለው መጠየቅ ያለበት ጥያቄ ነው። በኢትዮጵያ ውስጥ ለህዝባዊ ተቃውሞ የተመቻቸ ሁኔታ አለ ወይ? 85 ከመቶ የሚሆነው አርሶ አደርና የገጠሩ ህብረተሰብ እንዲሁ በቀላሉ በሀገራዊ አጀንዳ ዙሪያ ማነሳሳት የሚቻል አይመስለኝም። አርሶ አደር ልጆቹ፣ ሚስቱና መሬቱ ካልተነካበት በኑሮ ውድነት፣ በዲሞክራሲ መብት፣ የባህር በር ጥያቄ ምናምን የሚነሳሳ ማህበረሰብ አይደለም። መንግስትም ይህንን ስለሚያውቅ አርሶ አደሩን ችላ ብሎ በከተሜውና በልሂቃን ላይ አተኩሮ እየሰራ ነው። 15 ከመቶ የሚሆነው ከተሜውና ልሂቃኑ ደግሞ በጎሳ፣ በአካባቢያዊነት፣ በሃይማኖት፣ በጾታ፣ በማህበራዊ ክፍፍል፣ በእድሜ ወዘት የተከፋፈለ በመሆኑ ለአንድ ሀገራዊ አጀንዳ ሆ ብሎ መንግስት ለመገርሰስ የሚነሳበት ሁኔታ የለም። ይህንን አይነት ሁኔታ የባለፈው የሐኪሞች አመጽ የከሸፈበት ሂደት አስረጅ ነው። ሌላኛው የሽግግር መንግስት መስረታ የሚቀነቀንበት ምክንያት ገዢው መንግስት ከህዝብ ተነጥሏል፣ እድሜ አይኖረውም የሚለው ይመስላል። አንዳንድ ጊዜ ህዝብ ሌላ አማራጭ በማጣቱ ብቻ መንግስት በስልጣን ላይ እንዲቆይ የሚፈቅድበት ሁኔታ ይኖራል።
በኢትዮጵያ ባለው የጸጥታና የሰላም መደፍረስ ሳቢያ ህዝቡ ለህይወቱና ለንብረቱ ሰግቷል። ለዓለም አቀፍ የትጥቅ ግጭት ህግ የማይገዙ የኢትዮጵያ ሸማቂ ኃይሎች ሲቪሎችን እንዳሻቸው ከሚያደርጉ ሰብአዊ መብት ከሚገፉበት ሁኔታ ለመከለል አምባገነን መንግስትም ቢሆን ለህይወቴና ለንብረቴ ጥላ ከለላ ይሆንልኛል የሚል እምነት ስለሚይዝ መንግስት አጥፊ እንደሆነና ዲሞክራቲክ እንዳልሆነ እያወቀ ለአመፅ ሳይነሳሳ ይቆያል። በእርግጥ አሁን በስልጣን ላይ ያለው መንግስት በአንድ ግለሰብ ህልውናውን አስጠብቆ የቆመ ነው ማለት የተሳሳተ ድምዳሜ ነው። መንግስት በሺዎች የሚቆጠር የተማረና የስትራቴጂ ምክር የሚሰጡ ምሁራኖችን ግማሹን በጥቅማ ጥቅም ግማሹን በብሔር ቀጥሮ ወይም አባል አድርጎ እየተደገፈ ነው። ከደርግና ከወያኔ ኢህአዴግ የተሻለ የምሁራን ስብስብም ያለው ይመስላል። መንግስት በሀብታቸውና በገንዘባቸው በተራው ህዝብ ላይ ማህበራዊና ኢኮኖሚያዊ ተጽዕኖ ፈጥረው ዝም ማሰኘት የሚችሉ በመቶዎች የሚቆጠሩ ትላልቅ ባለሀብቶችን አጋር አድርጎ የጥቅም ተጋሪ እንዲሆኑ በማድረግ በእነሱ ተደግፎ ነው ያለው። መንግስት ኩዴታ አድርገው ሊያስወግዱት የሚችሉ ጀነራሎችን ዳጎስ ያለ የከተማ መሬትና ሌሎች በርካታ ጥቅማ ጥቅሞችን በመለገስ በዚህ ቀውስ በነገሰበት ጊዜ ኩዴታ እንዳይከጅሉ የሚያስችል የኩዴታ መቆጣጠሪያ ስትራቴጂ ነድፎ በእነሱ እየተደገፈ ነው። መንግስት በሀገር ውስጥ ብቻ ሳይሆን አሁን ባለው ያለማስተላለፍ የሀገራቸውን ብሔራዊ ጥቅም ከኢትዮጵያ ለማግኘት በሚፈልጉ የውጭ ኃይሎችም ጭምር የቴክኖሎጂ የፋይናንስና የፖለቲካ ድጋፍ እያገኘ ነው። ስለሆነም መንግስት በአንድ ግለሰብ ኃይል የቆመ ነው የሚለውና በአንድ ግለሰብ ላይ አነጣጥሮ ፕሮፓጋንዳ መንዛት የመንግስት ለውጥ አያፋጥንም። አንድ ዓላማ ካለ ስትራቴጂ ሊሳካ አይችልም። ስትራቴጂ አራት መሰረታዊ ዓላማውያንን ካላሟላ አደጋ አለው። የመጀመሪያውና መቅደም ያለበት ግብ ነው። ቀጥሎ ግቡን ማሳኪያ አቅም፣ ሶስተኛው ግቡን ማሳኪያ ታክቲኮች ናቸው። አራተኛው እነዚህን አጣምሮ ከመስራት ጎን ለጎን የሚያጋጥሙ አደጋዎች ወይም ሪስክስ መተንተንና ማስወገድ ናቸው። የሽግግር መንግስት አንድን ዓላማ ማሳኪያ ሂደት ሆኖ ሳለ እንደ ግብ የሚቀነቀንበት አካሄድ ስህተት ነው። የሽግግር ዲሞክራሲ ግን በራሱ ግብም ሂደትም ስለሆነ ለኢትዮጵያ ተመራጭ አካሄድ ይሆናል። የሽግግር መንግስት ማለት ሁሉም ነገር ከተንኮታኮተ በኋላ እስከዛሬ ሀገሪቱ አነሰን በዛም ባሏት አነስተኛ ኢኮኖሚ የገነባቻቸው ደካማ የዲሞክራሲ ተቋማትና ህጎች በዜሮ ተባዝተው ከባዶ የሚነሱበት አካሄድ ስለሆነ ኢትዮጵያን ወደ ባሰ ቀውስና ትርምስ የሚያስገባ አማራጭ ነው። ለምሳሌ ህገ መንግስቱ ዲሞክራቲክ በሆነ መንገድ ካልተሻሻለና ተቀዶ የሚጣል ከሆነ የሚፈጠረውን አደጋ እናስብ። የሀገሪቱን ጸጥታ ባለው ደካማ ፕሮፌሽናሊዝም ቢሆን ጸጥታ በማስከበር ላይ ያለው መከላከያ ሰራዊት ፈርሶ በምትኩ አዲስ የሽምቅ ተዋጊዎችን ጸጥታን ያስከብሩ ማለት በ1984 ዓ.ም በኢትዮጵያ የነበረውን ስርዓት አልበኝነት በባሰ ሁኔታ ማስቀጠል ነው። ስለሆነም የመከላከያ ሰራዊት በዲሞክራሲያዊ ሽግግር ሂደት ገለልተኛና ከፖለቲካ ፓርቲ ቁጥጥር ውጭ የሚያደርግ ስራ በጥንቃቄ መስራት አለበት እንጂ ማፍረስ አያስፈልግም። በተለይም ከተራ ወታደር እስከ መስመራዊ መኮንኖች ያለው ወታደር መፍረስ የለበትም። የታጠቁ ኃይሎች ደግሞ በዲሞክራሲያዊ ሽግግር ሂደት በዲዲአር መርህ መሰረት ሲስተናገዱ የፖለቲካ መሪዎቻቸው ደግሞ ወደ ፖለቲካው ይቀላቀላሉ ማለት ነው። ዲሞክራቲክ ሽግግር ፕሮሰስ ወይም የዲሞክራሲያዊ ሽግግር ሂደት ዛሬውኑ መጀመር ይቻላል። ነገር ግን የሽግግር መንግስት መቼ እንደሚቋቋም በዚህ እርግጠኝነቱ ይበልጥ በማይቻልበት ዘመን ማወቅና መወሰን አይቻልም። ነገር ግን የሽግግር ዲሞክራሲ አሁኑኑ መጀመር ስለሚቻል ዛሬውኑ መጀመር ይቻላል። የሽግግር መንግስት መስረታና አፈጻጸም የራሱ ተግዳሮቶች እንዳሉት ሁሉ ወደ ዲሞክራሲ የሚደረግ ሽግግርም በፈተናዎች የተሞላ ነው። የሽግግር ዲሞክራሲ ከአምባገነንነት ወደ ዲሞክራሲ የሚደረግ ሽግግር በመሆኑ በበርካታ ተግዳሮቶች የታጀበ ነው። በዓለም ላይ በቀላሉ ውጣ ውረድ የዲሞክራሲያዊ ሽግግር ያሳለጠ ሀገር የለም። የዲሞክራሲ ሽግግር ሂደት ግራ መጋባትና እርግጠኛ ለመሆን ያጋጥማል። በዲሞክራሲ ሽግግር ወቅት አንዳንድ መጥፎ አጋጣሚዎች ሊያጋጥሙ ይችላሉ። ነገር ግን የሽግግር መንግስት ከሚያስከፍለው ዋጋ የዲሞክራሲ ሽግግር የሚያስከፍለው ዋጋ የተሻለ ነው። ቢያንስ ሀገሪቱ እየታመመችን ቢሆን ህልውናዋን ታስቀጥላለች። የሽግግር ዲሞክራሲን ለማሳለጥ የሚያግዙ ቅድመ ሁኔታዎች፣ በልሂቃን መካከል የሚደረግ ውይይትና ድርድር፣ በመንግስትና በተቃዋሚ ኃይሎች መካከል የሚደረግ መስተጋበርና ድርድር፣ ከአምባገነንነት ወደ ዲሞክራሲ የሚደረገውን ሽግግር ስኬት የሚወስኑት ጉዳዮችም የሚከተሉት ናቸው። የህግ የበላይነት ተቀብለውና አምነው የሚንቀሳቀሱ ተቋማት መኖር፣ ልዩ ልዩ ፍላጎቶች ያሏቸው ልዩ ልዩ የፖለቲካ ፓርቲዎች በነጻነትና ህግን መሰረት አድርገው መንቀሳቀስ፣ ከዓለም አቀፉ ማህበረሰብ የሚደረግ ድጋፍ፣ በተጨማሪም በተለያዩ ማህበረሰብ ቡድኖች መካከል መቻቻልና ንግግር መኖር ግጭትን ለማስወገድ ወሳኝ ነው። እነዚህን ሲያሟላ ወደ ዲሞክራሲ የሚደረግ ሽግግር የተመቻቸ ይሆናል። ሁሉም ኃይሎች ገዢ ፓርቲን ጨምሮ ከሴራ ትንተና የጸዳ ሐቀኛ ፖለቲካና ርዕዮተ ዓለም ማራመድ።
ሳጠቃልል በኢትዮጵያ የሽግግር መንግስት መስረታ ከማቀንቀን ይልቅ የሽግግር ዲሞክራሲን ማቀንቀን የተሻለ አማራጭ ነው። የሽግግር መንግስትን መሰረታለን ብሎ ዓላማ ነድፎ ከመንቀሳቀስ ይልቅ የዲሞክራሲ ሽግግርን ግብ አድርጎ መታገል በሂደቱ የሚከፈል ዋጋ ቀላል ባይሆንም ተመጣጣኝና የሀገሪቱን ህልውና የሚያስቀጥል ይሆናል። የሽግግር ዲሞክራሲ እንዴት ይጀመር? በመንግስትና በታጠቁ ኃይሎች መካከል ውይይትና ድርድር መጀመር። በተቃዋሚ ኃይሎች መካከል በዲሞክራሲያዊ ሽግግር ሂደት የጋራ መግባባት መፍጠር የሚያስችል ውይይትና ድርድር መጀመር። በኢትዮጵያ ፖለቲካ ሁሉም አፈንጋጭ ቡድኖች ወደ ፖለቲካው አውድ ተመልሰው ሰላማዊ ትግል እንዲጀምሩ ውይይትና ድርድር መጀመር። የተጀመረው ሀገራዊ ምክክር እውነተኛ የዲሞክራሲ ሽግግር የሚያሳልጥ እንዲሆን የዲሞክራሲ መርሆችን መሰረት ያደረገ ውሳኔ ሀሳብ፣ የተቋም ግንባታና የድርድር ሀሳቦች ማፍለቅ። መንግስት ወደ ሰፊ በመሆን በሀገር ውስጥም ሆነ በውጭ ሀገር ያሉ የፖለቲካ ኃይሎች በዲሞክራሲያዊ ሽግግር ሂደት ተሳታፊ እንዲሆኑ ማመቻቸት። በውጭ ያሉና በትጥቅ ትግል ላይ ያሉ ኃይሎች መንግስት በሚያመቻቸው የዲሞክራሲ ሽግግር ተሳታፊ ለመሆን ዝግጁነትን ማሳየት። የዓለም አቀፉ ማህበረሰብ ለኢትዮጵያ ዲሞክራሲያዊ ሽግግር አስፈላጊውን ድጋፍ ማድረግ። የሲቪል ማህበረሰብ ድርጅቶች ሳይሸማቀቁ በድፍረት የዲሞክራሲ ሽግግርን መደገፍ፣ መምራትና መሳተፍ አሁኑን የሚጀመሩ የሽግግር ዲሞክራሲ እርምጃዎች ናቸው። የዲያስፖራው ማህበረሰብ የዲሞክራሲ ስርዓት እሴቶች በተግባር እያየና እየኖረበት ያጣጣመ በመሆኑ የዲሞክራሲ ሽግግርን የሚያጠናክሩና የውይይትና የንግግር ባህል እንዲጎለበት የሚያግዙ እርምጃዎችን መውሰድና መደገፍ ይጠበቅበታል። አሁን የተጀመረው ሀገራዊ ምክክር ከተለያዩ የህብረተሰብ ክፍሎች በሺዎች የሚቆጠሩ አጀንዳዎች የሰበሰበ ቢሆንም ሁሉም አጀንዳዎች በብሔራዊ ደረጃ የሚፈቱ ሳይሆኑ አብዛኛዎቹ በክልል በዞንና በማህበረሰብ ደረጃ እልባት የሚያገኙ ናቸው። እነዚህ አጀንዳዎች ተመርምረውና ተጨምቀው ውይይት ከተደረገ በኋላ በብሔራዊ ደረጃ የሚከተሉትን ውጤት ማግኘት መቻል አለበት። የሽግግር ዲሞክራሲን ማሳለጥ፣ ዘላቂ ሰላምን ማስፈን፣ ለልማት እንቅፋት የሆኑ ሳንካዎችን በማስወገድ ፈጣን ልማትን ማረጋገጥ፣ አስተማማኝ የህግ የበላይነትን ማረጋገጥ፣ ገለልተኛ የፍትህና የጸጥታ ተቋማትን ማቋቋም፣ በመግባባት ላይ የተመሰረተ ህገ መንግስታዊ ሪፎርም ማካሄድ፣ የፌዴራል ስርዓት እንከኖችን አርመው ዲሞክራሲያዊ ፌዴራሊዝም ማጠናከር፣ ለግጭት መነሻ የሆኑ የሰንደቅ ዓላማ፣ የፌዴራል ቋንቋ፣ ብሔራዊ መዝሙርና የመንግስት መቀመጫ ዋና ከተማ ውዝግቦች ላይ መግባባት መፍጠር፣ የትጥቅ ግጭት መነሻ የሆኑ ችግሮችን ፈትሾ በመፍታት የጠመንጃ አፈሙዝ ማዘቅዘቅ፣ የሽግግር ፍትህን ማስፈን፣ ደም በተቃቡ ህዝቦችና ቡድኖች መካከል እርቀ ሰላም ማውረድና የመሳሰሉት ዋና ዋና ውጤቶች ሊሆኑ ይገባል። እነዚህ ውጤቶች ካልተገኙ ብሔራዊ ምክክሩ ትርጉም አልባ ልፋት ስለሚሆን በጥንቃቄ መመራት አለበት። የምክክር መድረኩን ውሳኔ ተቀብለው ለመፈጸም ገዢው መንግስትና ተቃዋሚ ኃይሎች በትጥቅ ትግል ላይ ያሉትንም ጭምር ዝግጁ መሆን አለባቸው። እነዚህ ውጤቶች ላይ ገንቢ ሚና የማይጫወቱ አካላትን ዓለም አቀፉ ማህበረሰብና ህዝቡ በመታዘብ መገሰጽ ይኖርበታል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለቱ የነጻ መድረክ ዝግጅታችን በዚህ መልኩ ተጠናቋል። ውድ ቤተሰቦቻችን በነጻ አስተያየት መድረክ ላይ የሚወጡ ጽሑፎች የጸሐፊውን እንጂ የቦርከናን አቋም እንደማያንጸባርቁ ለመግለጽ እየወደድን በዚሁ እንሰናበታለን። ጤና ይስጥልን።